ያውም ተዋህዶ ሃይማኖት አንዲት ናት ያውም ተዋህዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ ሃይማኖት አንዲት ናት ያውም ተዋህዶ ሃይማኖት አንዲት ናት ያውም ተዋህዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሳይገባኝ በፊታችሁ ለቆምኩት ለእኔ ምስጢሩን ይግለጽልኝ። ቃሉን ለምትሰሙ ለምንሰማ ደግሞ እዝነ ልቦናችን ከፍቶ 30 60 መቶ ፍሬ ለማፍራት ያወጣል። በአፋቸው ብዙ ፍቅር ይገልጻሉ፣ ልባቸው ግን ስስታቸውን ትከተላለች። ሕዝቅኤል 33 ቁጥር 31። በአፋቸው ብዙ ፍቅር ይገልጻሉ፣ ጌታ ሆይ ጌታ ሆይ ጌታ ሆይ ይላሉ። ልባቸው ግን ልባቸው ግን የሥጋቸውን ሥራ የራሳቸውን ፈቃድ ያስቀድማሉ። ትንቢተ ኢሳይያስ ምዕራፍ 58 ቁጥር 2፣ 3፣ 4 እስከ 12 ድረስ ጾምን ጾምን፣ ጸለይን፣ ለመን፣ ሰገድን እያሉ የሚሰሩትን ሁሉ ይዘረዝራሉ። ለምን አልሰማህንም? ጌታ ሆይ የማሰማን ለምንድን ነው? ነገር ግን ጾሙን የሚጾሙት ሰራተኛውን እያስጨነቁ እየተጨቃጨቁ በመቀማት በማታለል በማጭበርበር የሰውን ክብር በመቀነስ ሰውን በማሳዘን ነበር። እኔ የምፈልገው ጾም የተራበውን እንድታበሉት፣ የተጠማውን እንድታጠጡት፣ ለተራቆቱት ልብስ ለሌላቸው ልብሳቸውን፣ እንግዳ እንድትቀበሉ የምፈልገው ጾም ይህ ነው። ጌታ ሆይ በማለት ብቻ አይደለም። በአፋቸው ብዙ ፍቅርን ይገልጻሉ፣ ልባቸው ግን ስስታቸውን ትከተላለች። ስጋዊ ነገር ያሸንፋቸዋል፣ በስጋዊ ነገር ይጠቃሉ፣ መንፈሳዊነት የላቸውም። ነቢዩ ኢሳይያስ ጾምን የምንጾመው የተራበ በማብላት የተጠማ በማጠጣት የተቸገሩትን በማጽናናት እንደዚህ የበሽታ ወቅት ነው። የታመሙትንም እንደ ስርዓቱ በአገባቡ በመረዳዳት የተጣሉትን በማስታረቅ ጾምን የምንጾመው ከእህል ከእንጀራና ከቅቤ ብቻ መለየት ሳይሆን ሕግን በመፈጸም ነው። እኔ የምፈልገው ጾም እንዲህ ነው። እናንተ ግን ትደባደባላችሁ፣ ትናከሳላችሁ፣ ትጣላላችሁ። በጾም ጊዜ ሰራተኞቻችሁን ደመወዛቸውን ቀምታችሁ ታባረራላችሁ። ለጾሙ ሰላም የላችሁም። ጾሙን በስርዓቱ አልጾሙትም። እኔ የምፈልገው ጾም ሰላም ነው፣ ፍቅር ነው፣ ለሰው እንድትራሩ ለሰው እንድታዝኑ ነው የሚለው። በአፋቸው ብዙ ፍቅርን ይገልጻሉ፣ ልባቸው ግን ስስታቸውን ትከትላለች። ልባቸው የምትከተለው ስጋዊ ነገር ነው፣ ዓለማዊ ነገር ነው። ጌታ ሆይ ጌታ ሆይ ጌታ ሆይ ይሉኛል፣ ልባቸው ግን ከኔ ራቀ ነው። ኢሳይያስ ምዕራፍ 9 ከቁጥር 13 ላይ ነቢዩ ኢሳይያስ እንዲህ ይላል፣ አቤቱ ጌታ ሆይ ጌታ ሆይ ጌታ ሆይ ይሉኛል፣ ይጠሩኛል፣
ልባቸው ግን ከኔ የራቀ ነው። ባፋቸው ነው የሚጠሩኝ፣ ከልባቸው አይደለም። እግዚአብሔር አምላክን በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ጉልበትህ፣ በፍጹም ሐሳብህ ውደድ። የተጻፈው ይሄ ነው። እግዚአብሔርን መውደድ በልባችን እንጂ በአፋችን ብቻ ጌታዊ ጌታዊ ማለት አይደለም። ዘዳግም ምዕራፍ 6 ቁጥር 4፣ 5፣ 6 ላይ እግዚአብሔር አምላክን በፍጹም ነፍስህ፣ በፍጹም ኃይል፣ በፍጹም ጉልበትህ ውደድ። እምነት ማለት ይሄ ነው። ዲያብሎስን የምናሸንፈው ከሚደርስብን ችግር ነፃ የምንወጣው ስሙን ጠርተን ጸሎታችንን ቅድመ እግዚአብሔር የሚደርስልን ከልባችን ሲሆን ነው። በአፋችን ጌታ ሆይ ጌታ ሆይ ማለት ብቻ እግዚአብሔር አምላክ የእግዚአብሔር መንፈስ ማታለል አይጠቅምምና የእግዚአብሔር መንፈስ ከልብ ነው። ማንኛውንም ስጋዊ ነገር ስቶ ወይኩን ፈቃድከ ፈቃዲ ይሁን፣ አንተ የወደድኸውን አድርግ ብለን ብንከተለው እግዚአብሔር ጸሎታችን ይቀበላል፣ ልመናችን ይቀበላል። የአባቶቻችን ጸሎት ቅድመ እግዚአብሔር የደረሰው ከልባቸው ስለጸለዩት ነው። ዘካርያስ ሆይ ጸሎትህ ተሰማ፣ ሉቃስ ምዕራፍ 1 ቁጥር 13 ላይ። ቆርኔሌዎስ ሆይ ጸሎትህ ምጽዋትህ ቅድመ እግዚአብሔር ደረሰ፣ ከእግዚአብሔር ፊት ደርሶልሃል። የሐዋርያት ሥራ ምዕራፍ 10 ቁጥር 2 ላይ። መቶ አለቃ ቆርኔሌዎስ በ9 ሰዓት ቤቱን ዘግቶ ሲጸልይ የእግዚአብሔር መልአክ ከሰማይ ወርዶ ቆርኔሌዎስ ሆይ ጸሎትህ ምጽዋትህ ተሰምቷል። በቅንነት የሚያደርጉት አፍተልብ የሚያደርጉት በየዋህነት የሚያደርጉት ከኃጢአት ርቀው የሚሰሩት ስራ ቅድመ እግዚአብሔር ይደርሳል። በዚህ መልካም ሰራን እያለ በዚህ የምናደፈርሰው ከሆነ 10 ደጃፍ ያለው ቤት 9ኙን ዘግቶ አንዱን ክፍት ቢተውት በአልተዘገው በአንዱ በር ገብቶ ሁሉንም ይዘርፋል። ሕግን መጠበቅ ማለት ሙሉ በሙሉ ነው። ሐዋርያው ያዕቆብ በመልእክቱ በምዕራፍ 2 ቁጥር 8፣ 9፣ 10 ላይ 10 ደጃፍ ያለው 10 ሁሉ መዘጋት። ለእግዚአብሔር አምላክ ነኝ ከኔ በቀር ሌላ አምላክ አታምልክ፣ እግዚአብሔርን ስም በከንቱ አትጥራ፣ ሰንበታቴን አክብር፣ አባትና እናትን አክብር፣ አትግደል፣ አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ የባልንጀራህን ገንዘቡን፣ ሀብቱን፣ ንብረቱን፣ ሚስቱን አትንካ። 10 ሁሉ መፈጸም ባልንጀራህን እንደራስህ ውደድ። ምናልባት የማይሰርቅ ሆኖ ሰው ቢገድልም በመግደሉ ይጠየቃል። ባለመግደሉ ስለሰረቀም ይቀጣል። ሁሉንም ሕግን ለመፈጸም ግን ጌታ ሆይ ጌታ ሆይ ይሉኛል፣ ልባቸው ከኔ የራቀ ነው። በአፋቸው ፍጹም ፍቅርን ብዙ ፍቅርን ይገልጻሉ። ትምህርተ መስቀል ተላብሰው ነጭ ኩታቸውን ለብሰው ወደ ቤተ ክርስቲያን ይገሰግሳሉ። ልባቸው ግን ከዚህ ከቤተ ክርስቲያን በአንዱ አጸዱን ተደግፈው ወይም ቅኔ ማህሌቱ ዙሪያ ገብተው የሚለምኑት የገሌን ነገር ታሳየኛለህ ብቻ። ጸሎታቸው ምሕረት ሲሆን ነው። ለዓለም ለሕዝብ ምሕረት ይለመናል እንጂ ክፉ ነገር አይለመንም። ስለዚህ በአፋቸው ብዙ ፍቅርን ይገልጻሉ። እንደሚወዱ እንደሚያመልኩ ፍጹም እምነት እንዳላቸው መስለው ይታያሉ። ልባቸው ግን ከገንዘብ ጋር ስስት፣ ከዘረኝነት ጋር የመሳሰለውን ኃጢአት ይከተላሉ። ልባቸው እጅግ ከኔ የራቀ ነው። ወንጌላዊ ማርቆስ በወንጌለ መንግሥት እንደጻፈው በማርቆስ ወንጌል ምዕራፍ 7 ከቁጥር 1 እስከ 13 ድረስ ፈሪሳውያን ጌታችን መድኃኒታችን ኢየሱስ ክርስቶስን ቀረብ ብለው ጠይቁት ነበር። መምህር ሆይ ደቀ መዛሙርት ሳይታጠቡ ይበላሉ። ፈሪሳውያን ከገበያም ቢውሉ ወጣ ብለውም በየትም ቦታ ከሰው ጋር ቆይተው ቢመጡ
እጃቸውን አጥብቀው ሳይታጠቡ አይበሉምና ወግና ባህላቸውን ለመጠበቅ ዝግጁ ናቸው። ስለዚህ ደቀ መዛሙርት እጃቸውን ሳይታጠቡ ይበላሉ። ለምን እንዲህ ይሆናል አሉት ጌታ ኢየሱስ መድኃኒዓለም ኢየሱስ ክርስቶስ። እሱም እንዲህ አላቸው፣ እነሆ ወደ አፍ የሚገባስ ሰውን አያረክሰውም። ሰውን የሚያረክሰው ግን ካፍ የሚወጣ ነው። ካፍ የሚወጣው ስድብ፣ እርግማን፣ ግፍ፣ በደል፣ የሰውን ታሪክ ማጥፋት፣ ሰውን ማማት፣ ማሽሟጠጥ፣ መግደል፣ ማመንዘር፣ የሰውን ሀብት መቀማት፣ ማታለል፣ ማጭበርበር፣ ወደ ጠንቋይ መሄድ፣ የሰኝነት፣ ዝሙት፣ ሟርት፣ ጥል፣ ክርክር፣ ይህን የመሰለው ሰውን ያረክሰዋል። ካፍ የሚገባውስ ቅዳሪ ሆኖ ይወጣል እያለ ማርቆስ ምዕራፍ 7 ከቁጥር 1 እስከ 13 ድረስ ሰውን የሚያረክሰው ካፍ የሚወጣ ነው። ወንጌላዊ በማቴዎስ ወንጌል መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 12 ከቁጥር 35 ላይ ክፉ ሰው ከክፉ ልቡ መዝገብ ክፉ ነገር ይናገራል። ሰውን የሚያረክሰው ይሄ ነው። በዛ በክፉ ልቡ ያስቀመጠውን ያሰበውን ያንሰላሰለውን ጊዜ ሲገጥመው ቦታ ሲመችለት ይናገራል። አንተ ዕውር፣ አንተ ቆማጣ፣ አንተ ስደተኛ፣ አንተ ኃይላልና። በጎ ሰው ከበጎ ልቡ መዝገብ በጎ ነገር ይናገራል። በጎ ሰው፣ የዋህ ሰው፣ ቅን ሰው ለሕዝብም ለሀገርም ለወገንም ለራሱም ለሰውም መልካም ነገር ነው የሚመኝ። ከውስጡም ከውጭም ክፉ ነገር የለውም። ስለዚህ መልካም ነገር ይናገራል። አሁንም በአፋቸው ብዙ ፍቅርን ይገልጻሉ፣ ልባቸው ግን ስስታቸውን ትከተላለች። ልባቸው ከገንዘብ ጋር ነው። ወዳጅ መስለው ይቀርባሉ። ወዳጅ መስለው የዝምድና ስራ ይሰራሉ። ወዳጅ መስለው የልጅነት ስራ ይሰራሉ። ነገር ግን ልባቸው ከዛው ገንዘብ ጋር ነው እያለ ነው ሕዝቅኤል ምዕራፍ 33 ከቁጥር 31 ላይ በአፍም በልብም እግዚአብሔር አምላካችን እንድናመልከው በእምነታችን እንድንጸና ያስተምረናል። ያዕቆብ ምዕራፍ 2 ቁጥር 14 እስከ መጨረሻው እምነት አለኝ የሚል ስራ ግን የሌለው በጎ ምግባር የሌለው እምነቱን በተግባር የማያሳይ ማመኑን በተግባር የማይፈጽመው እምነት አለኝ ብቻ የሚል እምነት አለኝ ብሎ የሚመላለስ ሰው ፍቅር፣ ስነ ምግባር፣ ትሕትና፣ ትዕግስት የሌለው ሰው ነፍስ የተለየው ሥጋ የሞተ እንደሆነ ሁሉ ምግባር የሌለው ሃይማኖት የሞተ ነው። ዋናው እምነታችን በተግባር የሚለየው እኮ እምነት ማለት የማናየውን ነገር የሚያስረግጥና ተስፋ የምናደርገውን ነገር የሚያስረዳ ነው ማለት። ዕብራዊ ምዕራፍ 11 ቁጥር 1 ላይ እንግዲህ እምነታችን ደግሞ የሚገለጠው በፍቅር ነው፣ በስነ ምግባር ነው፣ በትህትና ነው፣ በፍቅር በምናደርገው አገልግሎት ነው። ለቤተ ክርስቲያን በመገስገሳችን ችግረኞችን በማብላት ሽማግሌዎችን በመርዳት የታመሙትን በመጠየቅ እንግዳ በመቀበል እንደ አባታችን እንደ አብርሃም እንደ ሎጥና እንደ እናታችን እንደ ማርታ እንግዳ በመቀበል ትህትናን በመፈጸም ለሰው ጥሩ ስነ ምግባር በማሳየት ሃይማኖት እምነታችን ይገለጻል። ስለዚህ ነው በአፋቸው ብዙ ፍቅርን ይገልጻሉ፣ ወዳጅ መስለው ይታያሉ። እኛንም እንጂ የንታ በማለት የተጀመረው ስም የንታየ ዋያሉ ይባላል። ይህ ሁሉ እናንተም እርስ በርሳችሁ አጠራራችሁን እየቀያየራችሁ ትጠራራላችሁ። ፍጻሜው ግን ስትጣሉ፣ ስትለያዩ፣ ስትካካዱ ነው የሚታየው። እግዚአብሔር ፍቅር ነው፣ ፍቅርም እግዚአብሔር ነው። ሰው እግዚአብሔርን አመልካለሁ እያለ ይላልና ወንጌላዊ ዮሐንስ በመልእክቱ በአንደኛ ዮሐንስ ምዕራፍ 4 ቁጥር 18 ላይ
እግዚአብሔርን እወዳለሁ፣ እግዚአብሔርን አመልካለሁ እያለ ወንድሙን ቢጠላ ወንድሙን ቢያሳድድ ውሸታም ነው። የማያየውን እግዚአብሔርን አመልካለሁ አምናለሁ እያለ የሚያየውን ሲራብ፣ ሲጠማ፣ ሲያለቅስ፣ አመመኝ ሲል ሲደክመው አጥቶ ቤቱን ፈቶ ልጆቹ ተበትነው ሲንከራተት እያየ ለዚህ ሰው ያላዘነ የሚያየውን ሰው ያታለለ ወዳጅ መስሎ ቀርቦ ዘመድ መስሎ ተጠግቶ መንፈሳዊ ልጅ መስሎ አብሮ ዘመናት አስቆጥሮ ቃል ኪዳኑን ቢያፈርስ ገንዘቡን ቢክድ ቢያጭበረብር ቢያታልል ያ ክርስቲያን አይባልም። ያ ውሸታም ነው፣ ውሸታም ነው። የማየውን እግዚአብሔርን አመልካለሁ የሚል እምነትም የለውም። መጀመሪያ የሚያየውን ሰው ማክበር አለበት። የቀማውን ይመልስ፣ የበደለውን ይካስ፣ ከተጣላው ሰው ጋር ፍቅር ይፍጠር፣ ይቅርታ ይጠይቅ። በድላችሁ ከሆነ በድላችሁ የበደላችሁ ሰው ካለ ማሩ ይበሉ፣ ተበድላችሁ ከሆነ ደግሞ ይቅር በሉ። እነሆ እኛ የበደሉንን ሁሉ ይቅር እንደምንል በደላችን ይቅር በለን። በማቴዎስ ወንጌል ምዕራፍ 6 ቁጥር 9 ላይ እኛ የበደሉንን ሰዎች ይቅር ብለናል፣ አንተም ይቅር በለን። ይቅር በለን ካለው እኛም ይቅር ማለት አለብን። የበደሉን ሰዎች ካሉ ይቅር፣ በድላችሁ ከሆነ ደግሞ ማሩ ይበሉ። ይሄ ነው ክርስትና፣ ይሄ ነው እምነት። በዚህም በዙሪያ በፊቴና በኋላ በቀኝና በግራ ቆማችሁ በዓለም ዙሪያ አገልግሎታችን የምትከታተሉ በአፋቸው ብዙ ፍቅርን ይገልጻሉ፣ ልባቸው ግን ስስታቸውን ትከተላለች። ያው ከገንዘብ ጋር ነው፣ ከእንጀራ ጋር ነው፣ ከስጋዊ ነገር ጋር ነው። ፍቅራቸው ፍጹም አይደለም። ማያየውን እግዚአብሔርን አመልካለሁ አምናለሁ እያለ እወዳለሁ እያለ የሚያየውን ወንድሙን ካስጨነቀ ካስቸገረ ይህ ውሸታም ነው። ፍጹም ፍቅር ፍርሃትን ታስወግዳለች። በፍቅር ፍርሃት የለም፣ በፍቅር ጥርጥር የለም በማለት እርስ በርሳችን እንድንዋደድ እግዚአብሔር ፍቅር ነው፣ ፍቅርም እግዚአብሔር ነው። እግዚአብሔርን የሚወድ ሁሉ ሰውን መውደድ አለበት። ባልንጀራህን እንደ ራስህ ውደድ። ይሄ ነው ዋናው ነገር እና እምነት አለኝ የሚል ነገር ግን ፍቅር የሌለው ሰው፣ ምግባር የሌለው ሰው ውሸታም ነው፣ እምነትም የለውም። ነፍስ የተለየው ስጋ ማለት ነው። ነፍስ የተለየው ስጋ አይነሳም፣ አይቀመጥም፣ አይናገርም፣ የሞተ ማለት ነው። አሁንም ምግባር የሌለው ሃይማኖት የሞተ ነው ማለት ምንማረውን በተግባር እንድናሳይ መጽሐፍ ቅዱስ እንዲህ ያስተምረናል። ወንጌላዊ ሉቃስ በወንጌለ መንግሥት እንደጻፈው በሉቃስ ወንጌል ምዕራፍ 6 ቁጥር 48 ላይ እንዲህ ይላል፣ ቃልን ሰምቶ የሚያደርግ ሰው ቤቱን በዓለት ላይ የመሰረተ መሰረቱን ያጸና ጠንካራ ልባም ሰውን ይመስላል። ዝናብ ዘነበ፣ ጎርፍም ጎረፈ፣ ነፋስም ነፈሰ፣ ወንዙም መታው። ቤቱ በዓለት ላይ ስለተመሰረተ በጥንቃቄ ስለተሰራ ቤቱ አልወደቀም። ቃልን ሰምቶ የማያደርግ በሥራ ላይ የማያውል እምነቱን በተግባር የማይገልጽ ቤቱን በመሬት ላይ ወይም በአሸዋ ላይ ያስቀመጠ ደካማ ሰውን ይመስላል። ዝናብ ዘነበ፣ ጎርፍም ጎረፈ፣ ነፋስም ነፈሰ፣ ወንዙም ቤቱን መታው። ከልቡሃ ላይ ስለተመሰረተ አወዳደቁ የከፋ ሆነ። ቤቱ አወዳደቁ ከፍቷል። የተማራችሁትን ትምህርት የተመከራችሁትን ምክር በስራ ላይ ማታውሉ ከሆነ ያሳዝናል። በእውነት ልናስብበት ይገባናል። የእግዚአብሔር ቃል እንደ ዝናብ እየዘነበ መልሳችን ምን ይሆን? እማያውቅ ሰው አላውቅም ነው መልሱ። ባለማወቁን ያላውቅም ማያውቅ ሰው እያወቅነ ተምረን ተመክረን አሁን እኮ እምቢ የምንለው እኔ ደካማውን መነኩሴ ይምሰላችሁ እግዚአብሔርን ነው እምቢ የምንለው። ይልቁንስ ንስሐ እንግባ። ይልቁንስ ራሳችን ለንስሐ እናዘጋጅ። ይህ የምንማረው ትምህርት ራሱ
የነነዌ ሰዎች በዚህ ትውልድ ላይ ተነስተው ይፈርዱበታል። የዮናስን ስብከት ሰምተው ንስሐ ገብተዋልና ተብሎ ተጽፎ የለም። የዮናስን ስብከት ሰምተው ንስሐ በመግባታቸው በፍርድ ቀን በዚህ ትውልድ ላይ ተነስተው ይፈርዱበታል። በማቴዎስ ወንጌል ምዕራፍ 12 ቁጥር 38፣ 39፣ 40 እና 41 ላይ ንግሥተ አዜብ በዚህ ትውልድ ላይ ተነሳ ትፈርድበታለች። በፍርድ ቀን በዚህ ትውልድ ላይ ትፈርድበታለች። የሰለሞንን ጥበብ አይታ ከሩቅ አገር ወሬ ሰምታ ዝናውን ሰምታ ከሩቅ አገር መጥታለችና ከሰለሞን የሚበልጥ ከዚህ አለ፣ ከዮናስ የሚበልጥ ከዚህ አለ እያለ የቤተልሔም ሕፃን የቆሮንቶስ ባሕታዊ የግብፁ ስደተኛ ኢየሱስ ክርስቶስ ተናግሯል። መማራችን ይጠቅመናል፣ መማራችንም ይጎዳናል። መማራችን የመንግስት ወራሽ እንድንሆን ያደርገናል። መማራችን ደግሞ ካልፈጸምነው ለቅጣት ለፍርድ ያቀርበናል። ይሄ ያው እንደምንም ተጠርታችሁ የመጣችሁ ሰው ከሩቅም ከቅርብም ከውጭ ሀገርም ከውስጥም እኔ ብቻዬን በመግባት እናንተ ተከታትላችሁ በተቀደሰው ተራራ ዓመታት አስቆጥረን ዛሬ 18 ዓመት አልፎ 19 ብለናል። የምንማረውን ትምህርት በየደቂቃው ከስራ ላይ መዋል አለብን። እግዚአብሔርን በሰዎቹ ላይ አድርጎ በአገልጋዮቹ ላይ አድሮ የሚያስተምረው እንድንመለስ ነው። ካልተለወጥን ዕዳ አለብን። ቀልድ አይደለም። እግዚአብሔር በዚህ ዓለም ሌባ፣ ቀጣፊ፣ ወንጀለኛ ለፍርድ ቀርቦ ሲፈረድበት ታያላችሁ። በሰማይም ፍርድ አለ። ከገቡ የማይወጡበት፣ ከታሰሩ የማይፈቱበት፣ ትሉ የማይሞት እሳቱ የማይጠፋ የዘላለም መከራ ይጠብቀናል። በማርቆስ ወንጌል ምዕራፍ 9 ቁጥር 42 እስከ መጨረሻው አንድ ዓይንህ ብታሰናክልህ አውጥተህ ጣላት፣ ሁለት ዓይን ኑሮህ ትሉ የማይሞት እሳቱ ከማይጠፋ ከገሃነም ከምትገባ አንድ ዓይን ሆነህ ወደ እግዚአብሔር መንግሥተ ሰማያት ብትገባ መልካም ነው። እጅህን ብታሰናክልህ ካንተ አውጥተህ ቁረጣት። ሁለት እጅ ኑሮህ ትሉ የማይሞት እሳት የማይጠፋ ከገሃነም ከምትገባ ጉንድሽ ወይም አንድ እጅ ሆነህ መንግሥተ ሰማያት ብትገባ መልካም ነው። እግርህም እያለ እንዲሁ ይጽፋል። ስለዚህ ወገኖች አታቅልሉት። ቅዱሳን ፍርክታ ለፍርክታ ዋሻ ለዋሻ የተንከራተቱ ቤታቸውን ጥለው የተሰደዱ ስለዚህ ነው። አንደኛም ፍቅሩ ነው የሳባቸው። በፍቅር ሀብል ስቧቸው ቤት ያላቸው ቤታቸውን ጥለው፣ ትዳር ያላቸው ትዳራቸውን፣ ስልጣን ያላቸው ስልጣናቸውን ትተው ሁሉን ዓለም በቃይ ብለው ዋሻ ለዋሻ ተንከራተዋል በፍቅሩ ተስበው። ሌላውን ደግሞ ከዛ ከመጨረሻው በፍርድ ቀን በክርስቶስ በጌታ ፊት ቀርቦ መጠየቅ አለ። እንዲህ አጭበርብሮ መቅረት፣ እንዲህ ሰውን አፍጥጦ በማየት ሰውን በድፍረት በመመልከት ሰውን ላይና ታች እያዩ ሰውን ማሳዘን፣ ሰውን እንዳሸማቀቁ፣ ሰውን እንደዘረፉ፣ የሰውን ክብር እንደቀነሱ መቅረት የለም። ስለዚህም ነው እኛም በዘመናችሁ ከፊታችሁ የቆምነው። እዚህ በረሃ ውስጥ ስንገባ መከራም እንዳለ ረሃብም እንዳለ ጠላት እንደሚነሳብን መልክዓ ምድሩ ተፈጥሮ ሁሉ እንደሚፈትነን አውቄ ሁሉም ይሁን ከክርስቶስ ፍቅር የሚለየኝ የለም እየገባው መጨረሻ ላይ በፍርድ ቀን መልስ የለኝምና ነው። በልቶ ጠጥቶ መብል መጠጥ ወደ እግዚአብሔር መንግሥት አያስገባም። መራብ፣ መጠማት፣ መገፋት፣ መከራን መቀበል ነው የእግዚአብሔር መንግሥት እንድንወርስ የሚረዳል። ስለዚህ ቤቱን በአሸዋ ላይ የሰራ ደካማ ሰው ቃልን ሰምቶ ይህን ትምህርት ተምራችሁ ካልፈጸማችሁ ዕዳ አለባችሁ። በማቴዎስ ወንጌል ምዕራፍ 7 ቁጥር 21 ከ2 23 ላይ ወንጌላዊ ማቴዎስ ወንጌል መንግሥት ይላል። አሁንም ጌታ ሆይ ጌታ ሆይ ጌታ ሆይ ይሉኛል። ባፋቸው ብዙ ፍቅርን ይገልጻሉ። አማኝ መስለው ይታያሉ። ክርስቲያን መስለው ይታያሉ። እውነተኛ መስለው ይታያሉ። አታላዮች፣ አጭበርባሪዎች፣ ካዲዎች ጌታ ሆይ ጌታ ሆይ ጌታ ሆይ ይሉኛል።
እኔ ግን አላውቃችሁም እላቸዋለሁ ይላል። ጌታ ሆይ በስምህ አጋንንትን አውጥተናል ይላል። በስምህ ድውያንን ፈውሰናል፣ በስምህ ትምህርት አስተምረናል ይላሉ። እኔ ግን አላውቃችሁም እላቸዋለሁ። አሁን ማፍተን ልብ ካልሆነ የምናመልከው ባፋችን ከሆነ ባፋቸው ብዙ ፍቅርን ይገልጻሉ፣ ልባቸው ግን እጅግ ከኔ የራቀ ነው። ልባቸው ግን ስስትን ይከተላል። ስጋዊ ነገር ወዳጅ መስሎ ቀርቦ ከተቀደሰው ተራራ፣ ወዳጅ መስሎ ቀርቦ ከተቀደሱ ወይም ከተከበሩ አባቶች ከሽማግሌዎች በንባ ያገኙትን ገንዘብ በንባ ያገኙትን ክብር መቀነስ አለመታደል ነው። ከኃጢአት ሁሉ በላይ ነው። በዚህ ቦታ ማንኛውም ሰው ልብሱን አራግፎ መሄድ ብቻ ነው ያለበት። ተሳልማችሁ ስነሱ ልብስን አራግፎ መሄድ ነው። ከእኛም እንደዚሁ። ስለዚህ ወደን ፈቅደን ከምናደርገው ነገር በቀር ስለ ወንቅሸት አንዳንድ ክፉ ነገር የምትናገር ሁሉ ንስሐ መግባት ነው። እግዚአብሔር መሐሪ ስለሆነ መሸማቀቅ፣ ራስን ማራቅ አይደለም፣ መቅረብ ንስሐ መግባት ነው። ነገር ከመጠየቅ ግን ነፃ መውጣት። እኛ ከዛ ከበሩ አባይን ስሻገር ይህ ቦታ የጽድቅ ቦታ እንዲሆን ብሔረ መላእክት የመላእክት የምስጋና ቦታ ሌት ተቀን ቅዱስ 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 ብለን የምናመሰግንበት እንዲሆን እንጂ አንዱ አንዱን እንዲያታልለው አንዱ አንዱን እንዲሰርቀው እንባቸውን እያፈሰሱ በውጭ ሀገር ከአረብ ከተለያየ ከአሕዛብ ጋር ተቀላቅለው ወገኖቻችን አባታችን ሃይማኖታችን ብለው በሚልኩት ገንዘብ እንደፈለግን ልንዘርፍ፣ ልናቃጥፍ፣ ልናጭበረብር፣ ልናታልል አይደለም። ከዚህ ቦታ ላይ በእምነታችን ተካፍሎ መብላት ይቻላል። መተዛዘን ስራችን ነው። መከባበር ዓላማችን ነው። ሕግን ጠብቀን መኖር የወጣንበት የመነንሁበት ጉዳይ ነው። ነገር ግን አንዱን አንዱ መካድ የለበትም። አንዱን አንዱ ማታለል ክልክል ነው። እኛ በዚህ በተቀደሰው ተራራ እንዲሁ ከዓለሙ ሌት ብለን ገዳም የገባነው ሕግን ለመፈጸም ነው። ይሄ ቋሚ ስራችን ነው። ለማንም ብለን እንድንወደድ እንድንከበር አይደለም። ገዳም የገባነው ምንኩስናን የመረጥሁት ሕግን ለመፈጸም ነው። ከኔ ጋር ያላችሁትም በውጭ ሀገር ሆናችሁ ትምህርት የምትከታተሉትም በዚሁ ስራ ነው መቀጠል ያለበት። ጥረን ግረን መብላት፣ በድላችን መጠቀም፣ እግዚአብሔር የሰጠልን ደግሞ ባርክልን ማለት ይቻላል። የሰው ሀብት፣ የሰው ክብር፣ የሰው መብት መንካት ቅድም እንደተባለው ነው። ፈሪሳውያን እጃቸውን ደቀ መዛሙርት እጃቸውን ሳይታጠቡ ይበላሉ። አይደለም እጅ አለመታጠብ፣ መታጠብ መልካም ነው። ንጽህና የቤተ ክርስቲያን ዋናው ስርዓት ነው። አፍንም ልብንም ንጹህ ማድረግ። ነገር ግን ወደ አፍ የሚገባው አይደለም ሰውን የሚያደርግ ካፍ የሚወጣው ነው ዋናው ነገር። ካፍ የሚወጣው የበለጠ ሰውን ያለቅሰዋል፣ ሰውን ያሳዝነዋል። የሰውን ልጅ አንገት ያስገፋል። ሰውን ከሀገር ወደ ሀገር እንዲንከራት ቤት ትዳር እንዲፈታ ካፍ የሚወጣው ነው። ወደ ሆድ የሚገባው ነገር ተስማማውም ጠቀመውም ጎዳውም ያን ተመጋቢውን ሰው ብቻ። ካፍ የሚወጣው ግን በሀገር ደረጃ በህዝብ ደረጃ ወይም አብራችሁኝ ያላችሁትን ጥሩ ብናገር ትደሰታላችሁ፣ ክፉ ብናገር ደግሞ ብዙዎች ታዝናላችሁ፣ ብዙዎች አንገት ትደፋላችሁ። ስለዚህ ካፍ የሚወጣው ነው ሰውን የሚያሳዝነው በማለት በማርቆስ ምዕራፍ 7 ከቁጥር 1 እስከ 13 እና በማቴዎስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ ይህ ቃል ተጽፏል። እንግዲህ ብዙ ፍቅርን ባፋቸው ብዙ ፍቅርን ይገልጻሉ። ነገር ግን ልባቸው ስስታቸውን ትከተላለች። ገንዘብ ይመለከታሉ፣ ያልሰሩትን የእነሱ ያልሆነውን ያልደከሙበትን የሰውን ክብር ይቀንሳሉ። ጾሙን በጾም በሕጉ በስርዓቱ አይጾሙ፣ ክርስትናቸውን በስርዓቱ አካሄዱትም። በስም ክርስቲያን መስለው ይታያሉ። ማቴዎስ ወንጌል ምዕራፍ 7 ከቁጥር 15 ላይ የበግ ለምድ ለብሰው ነገር ግን ነጣቂ ተኩላ ከሆኑት ከሐሰተኞች ነቢያት ተጠንቀቁ። ሐሰተኛ ነቢያት፣ አስመሳዮች ባፋቸው ብዙ ፍቅርን ይገልጻሉ፣ አማኝ መስለው ይታያሉ። ለህብረተሰቡ ለሰው የሚያዝኑ የሚራሩ የሚጨነቁ መስለው ይታያሉ። ውስጣቸው ግን ነጣቂ ተኩላ
ስለዚህ ወንጌላዊ ማቴዎስ እነሆ የበግ ለምድ ለብሰው ክርስቲያን መስለው መንፈሳዊ መስለው እውነተኛ መስለው ጻድቃን መስለው ከሚታዩ ውስጣቸው ግን ነጣቂ ተኩላ ለመንጋው የማይበጁ ለበጎች የማይራሩ ነጣቂ ተኩሎች ከእንደዚህ አይነቶች ተጠበቁ። ከፍሬያቸው ታውቃቸዋላችሁ። በለስ ወይንን አያፈራም፣ ወይንም በለስን አያፈራም። እያንዳንዳቸው ከፍሬያቸው ታውቋቸዋላችሁ። እንዲሁ የምንከተለው ሰው ወገኖች የተሻለ ሊሆን ይገባል። የተሻለውን ሰው ነው። እኛ ሁሉን መውደድ አለብን። ነገር ግን ክፉና መዝራ ትውልድ ምልክትን ይሻል። ምልክት በማየት ብቻ ዝም ብሎ ይሄ ጠንቋይ የለመደ ትውልድ የት መጣ፣ ስራው ምንድነው፣ ስንት ዘመን አገልግሏል ሳይጠይቅ እንደ ወይባ የለበሰውን ቆብ ያደረገውን ቁጭ ብላ አንዲቱንም ወጣቱንም ዝም ብሎ ምንድነው ብሎ መጠየቅ ኃጢአት ነው። እኛ የምናዋያቸው አባቶች እግዚአብሔር የመረጣቸው እግዚአብሔር ያከበራቸው መከራን የተቀበሉ ከመምህራን እግር ስር ቆመው ወይም ባይታውያንን ያገለግሉ ከገዳም የኖሩ እንዲህ አይነት ነገር ታላላቅ ሰዎችን ነው መስማት መከተል ያለብን። ስለዚህ ነው በማቴዎስ ወንጌል ምዕራፍ 12 ቁጥር 38 ላይ ክፉና አመንዝራ ትውልድ ምልክትን ይሻል የተጻፈውና እንግዲህ ሕዝቅኤል ምዕራፍ 33 ቁጥር 31 ላይ በአፋቸው ብዙ ፍቅርን ይገልጻሉ፣ አማኝ መስለው ይታያሉ፣ ለህብረተሰቡ፣ ለሰው፣ ለወገን፣ ለህዝብ የሚያዝኑ መስለው ይታያሉ፣ ለሀገር ተቆርቋሪ መስለው ይታያሉ። ውስጣቸው ግን ነጣቂ ተኩላ ነው። ውስጣቸው ግን ስስትን ተሞልቷል። ልባቸው ግን ስስታቸውን ትከተላለች። አይናቸው ወደ ገንዘብ ነው። አይናቸው ወደ ጥቅማቸው ጋር የተያዘ ነው። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች ምዕራፍ 3 ቁጥር 4፣ 5፣ 6፣ 7፣ 8፣ 9፣ 10 ላይ በተለይም ከ8 ቁጥር ጀምሮ እነሆ ረብ ጥቅም የሆነኝ ሁሉ ለጌታዬ ለኢየሱስ ክርስቶስ ተውሁት ነው ያለ። ይሄ ነው እምነት። ጌታን መከተል የሚጠቅመንን ነገር ሁሉ ለጌታ መተው ነው። እየሳሳን ገንዘብ እያየን ወይም ዘረኝነትን አይደለም፣ ከሁሉም ነፃ ሆኖ ጌታን መከተል ነው እምነት ማለት። ይሄ ነው አገልግሎት። አገልጋዮች ማለት አንዱ ገዳም ሲነካ መቆርቆር፣ አንድ ቤተክርስቲያን ሲነካ መቆርቆር፣ አንድ ሽማግሌ ጧሪ ቀባሪ የሌለው ወድቆ ስናይ፣ አንድ አሳዳጊ የሌለው ሕፃን ስናይ እኑ ስጋችን ነውና ማዘን መራራት፣ ለፍጥረት ሁሉ ለመልካምሩ ለተፈጥሮ ሁሉ መራራት። ይሄ ነው የተሟላ አገልግሎት። አንዱን ደግፈን አንዱን ነቅፈን እግዚአብሔር አይወደውም። ስለዚህ ነው እኛ መሆን ያለበት እውነተኛ ክርስትና፣ እውነተኛ እምነት፣ የተሟላ እምነት ከሰማይ እግዚአብሔርን በፍጹም ልባችን፣ በፍጹም ኃይላችን፣ በፍጹም ነፍሳችን፣ በፍጹም ሀሳባችን እግዚአብሔር ይወዳል። ከምርም ደግሞ ባልንጀራን እንደ ራስህ ውደድ። ሽማግሌዎችን በሽማግሌነታቸው፣ ካህናትን በአገልግሎታቸው እግዚአብሔር ያከበራቸው የመቅደስ አገልጋዮች ናቸውና፣ ዲያቆናትን በየዘርፉ፣ ባይታውያን መነኮሳትን እንዲሁም የዕድሜ ሽማግሌዎችን እግዚአብሔር ከዕድሜ ለዕድሜ ሰጧቸዋል። ባልቴቶችን ልናከብራቸው ይገባናል። የእኛን እኩያዎቻችን ዝቅ ያሉትን በቅፍና በጀርባ ያሉትን ሕፃናት ነገ አድገው እንደኛ ከኛ ተተኪ ይሆናሉና ሁሉንም ክብር ለሁሉም ክብር መስጠት ነው ክርስትና። እንግዲህ ይሄ ነው የምንማማረው ወገኖቼ። ማስተዋል ከኛ ይጠበቃል። ዝም ብሎ ብቻ መስመር ስቶ መሄድ ሳይሆን በአፋቸው ብዙ ፍቅርን ይገልጻሉ። ለማታለል ለማጭበርበር መስለው ለመታየት ጻድቅ ነው፣ ደግ ነው፣ ታማኝ ነው ለመባል እጥፍ ዘርጋ እያሉ ወገባቸው ቀጭን ሆኖ አማኝ መስለው ይታያሉ። ነገር ግን ነጣቂ ተኩላዎች፣ ክፉዎች፣ ልባቸው ከሕግ የወጣ ለሰውም ለእግዚአብሔርም ለሰው የማይራሩ ፈጣሪያቸውንም የማያምኑ መስለው የሚታዩ ብዙዎች ናቸው በማለት እንግዲህ ከእንዲህ አይነት ክፉ ሰዎች ለየት ብለን በእምነታችን እንድንጸና በሃይማኖታችን እንድንቆም የዘወትር ትምህርታችን ይሄ ነው። ለጥበበኛ ትንሽ ጥቂት ይበቃዋል። ብዙ ከመነጋገር ሰዓቱ ስለመሸ ወገኖቼ በፊት ያላችሁ በዚህ በገዳማችን የምትገኙ ጥቂቶች መነኮሳትና መነኮሳት እንዲሁም በገዳሙ የምንረዳ ሰዎች በውጭ ሀገርም በቀጥታ ስርጭታችን የምትከታተሉ ትምህርታችን መሆን ያለበት ይሄ ነው። አፋችንም ልባችንም
ትክክል ጥለነው ለምን ሄደዋል? ነገ የኛ አይደለም። ይሄ ኮንትራት ኑሮ ነው። አሁን መሽቷል። መንጋቱ በጌታ ፈቃድ ነው። ክረምት ነው። እንግዲህ ከመስከረም 1 ቀን ያደርሰን እግዚአብሔር ነው። ከዛም 2013 ብለን እንድንቆጥር የሚያደርገን እሱ ነው። ሁሉም ነገር በእሱ ፈቃድ ስለሆነ ከኛ ምንም ነገር ማመን ከቅን መቅረብ ብቻ እንጂ በቅንነት በየዋህነት ሁሉም ነገር ሌቱና ቀኑ ክረምቱና በጋው መኖራችን መዋል ማደራችን በእሱ ቸርነት ስለሆነ የምታስቡትም ነገር የሚሟላ በእሱ ፈቃድ ስለሆነ በእውነት ትምህርታችን ብትሰሙ ሰምታችሁ እንድትጠቀሙ ነው የምናስተምራችሁ። በማቴዎስ ወንጌል ምዕራፍ 13 የተጻፈውን እንነጋገርና ትምህርታችን እናጠቃልላለን። ማቴዎስ ምዕራፍ 13 ከቁጥር 14 እስከ 23 ድረስ እንዲህ የሚል ተጽፏል። እንግዲህ የእግዚአብሔርን ቃል ሰምተው በስራ ላይ የማያውሉ ሰዎች ፈታኙ ሰይጣን የተዘራውን ዘር ወፍ ለቀመው እንደተባለ እንዲህ እየተማራችሁ ሰይጣንን ቃሉን የሚወስድባችሁ ሰዎች ያላችሁ፣ አሁን እየተማራችሁ ትምህርቱን እየተከታተላችሁ እነሆ ዘሩን ሊዘራ ወጣ፣ ዘሩም ከመንገድ ላይ ወደቀ፣ ወፎች ለቀሙት። ከቁጥር 1 ላይ ዝቅ ወፎች ለቀመው ወሰዱት። የምትማሩትን ትምህርት ፍጹም ፍቅር እንዳይኖራችሁ በፍጹም ልባችሁ እንዳትወዱት ተምራችሁ እንዳትለወጡ ከኃጢአታችሁ ንስሐ እንዳትገቡ እንዳትመለሱ ዘሩን ወፎች ወሰዱ። ሰይጣን የሚወስድባችሁ ሰዎች ያላችሁ ይህንን ሲያብራራ ነው። እንግዲህ ሌላው ደግሞ ጭንጫ ላይ ወደቀ እንጂ አልበቀለም። ጭንጫ ነው፣ ስራ አልሰደደም። አሁንም ትማራላችሁ፣ የተማራችሁ እናስተምራለን። እነሆ ጥብቅ ብሎ የፍቅር የገንዘብ ፍቅር ጠቅጥቆ ዘግቶት ዘራ ቃሉን የእግዚአብሔርን ቃል የሚበቅልበት የሚለመልምበት የሚያፈራበት አጦ የምትወዱት ገንዘብ ብቻ ነው። የሰው ፍቅር የላችሁም፣ የሃይማኖት ፍቅር የላችሁም። እንደው እኮ ብትወዱኝ እኮ ስለ ፍቅሩ ብቻ ቃሉን ትሰሙታላችሁ። ስለ ፍቅር ብላችሁ ሰው መቼም የሚወደውን ሰው እንዲህ ብሎ ያደምጠዋል። የሚወደውን ሰው አክብሮ ያደምጠዋል። ካደመጠው ደግሞ ከሰማው መለወጥ ይመጣል። ፍቅር ስለሌለን ነው ቃሉን የማንሰማው። ፍቅር ያለን ሰዎች ግድ በቃሉ እንለወጣለን። እንዲሁም ነው በውጭ ሀገር እየደወሉ ቃሉን ከሰማነ ዳነ፣ ተፈወስነ። ቃሉን ከሰማነ ትምህርቱን ከሰማነ ቤተሰቦቻችን ለባዕድ አምልኮት ያመልኩ ነበር፣ ሰይፉ ጨንገር ሻንቂት ይሉ ነበር፣ ምስጢሩ ገባን የሚሉት እንዲሁ በቀጥታ ስርጭት በተቀደሰው ተራራ የሚተላለፈው ትምህርት ለራሳቸው አልፎ ለቤተሰብ ጠቅሟቸዋል። ፍቅሩ ስላለ በፍቅር ስለሚመለከቱ። ፍቅር የሌለው ሰው ቃሉን የማይሰማ እንዲሁም መተቸት ማማትና መጥላት ነው። እንግዲህ ሌላው ዘሩ አሁንም ከእሾህ ላይ ወደቀ፣ እሾህ አነቀው። በማቴዎስ ወንጌል ምዕራፍ 13 ቁጥር 22 ላይ ከእሾህ ላይ የበቀለው በቀለ፣ ቅጠላ ወጣ፣ ዋቢያውን ነው አበባ፣ ፍሬ እንዳያፈራ ግን እሾህ ወጋው። አሁንም ቢሆን ልባቸው ግን ስስታቸውን ትከተላለች። ስስትን የተከተላችሁ ስለ ገንዘብ የምትጓጉ ገንዘብ ያሳሳችሁ ሰዎች አድጓል፣ ለምልሟል፣ ሊያፈራ ለፍሬ አልደረሰ። ቃሉን ሰምታችሁታል። የገንዘብ ፍቅር ግን ፍሬውን ነጠቃችሁ፣ ለፍሬ አላበቃችሁ። በማቴዎስ ወንጌል ምዕራፍ 13 ቁጥር 22 ላይ በእሾህ ላይ የተተከለው ዘር ከእሾህ ላይ የበቀለው ዘር ተደክሞበት ተለፍቶበት ለፍሬ ሳይበቃ የቀረ አስተምረን መክረናችሁ ሳትለወጡ የገንዘብ ፍቅር ከአባቶች ከካህናት ከመነኮሳት ከባይታውያን ከሽማግሌዎች ከባልቴቶች የለያችሁ ፍሬ ባዶ ፍሬ አልባ ሆናችሁ የቀራችሁ። ይሄ ነው የገንዘብ ፍቅር። እንግዲህ ርዕሳችን ነቢዩ ሕዝቅኤል ምዕራፍ 33 ቁጥር 31 ላይ በአፋቸው ብዙ ፍቅርን ይከተላሉ፣ ያውም ብዙ ፍቅር እውነተኛ ለመምሰል ለማታለል ቀረብ ብለው ሰውን ለመጉዳትና ለማጭበርበር ጥፍ ዘርጋ እያሉ ትሕትናን ፍቅርን ያሳያሉ። ውስጣቸው ግን ልባቸው ግን ስስታቸውን ትከተላለች። ገንዘብ ነው፣ ሳንቲም ነው፣ ብር ነው፣ ዘረኝነት ነው በማለት ነው እንግዲህ ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። የተማርነውን በልቦናችን ያሳድርልን።
ገንዘብን የሚወድ እግዚአብሔርን አይወድም። አንድ ሰው ለሁለት ጌቶች አይገዛም። በማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ እግዚአብሔርን የሚወድ እግዚአብሔርን ነው፣ ገንዘብ የሚወድ ገንዘብ ነው። ስለዚህ ፈጣሪያችን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን እግዚአብሔር አምላካችን ለመውደድ፣ ለመከተል፣ ለማገልገል ያብቃን። አባታችን ሆይ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል እናቱ ቅድስት ሰላም በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ። ጸጋን የተመላሽ ልዕልት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ሰላም ላንቺ ይሁን እያልን እንሰግድልሻለን። እናታችን ማርያምን እንማልድሻለን። ከኃጢአተኛ ቤት አድኝን ዘንድ ከክፉ ሰው ትጠብቂን ተማጽነንብሻል። ስለ እናቴ ስለ ሐና ብለሽ ስለ አባቴ ስለ ኢያቄም ስለ ልጅ ስለ መድኃኔዓለም ብለሽ ድንግል ማኅበራችን ገዳማችን ባርኪልን። አምላክም በድንግልና የወለደች እመቤታችን የማርያም ጸሎት ማርያም አለች ነፍሴ እግዚአብሔርን ታከብራለች፣ መንፈሴም በጌታዬና በአምላኬ ደስ ይላታል። አገልጋዩን ትሕትና ተመልክቶአልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ታላቅ ኃይል አድርጎአልና፣ ስሙ ቅዱስ ነው። ይቅርታውን የሚፈሩ ስለ ልጅ ልጅ ይኖራል። ኃይልን በክንዱ አደረገ፣ በልባቸው ሐሳብ መጣ። ትዕቢተኞችን አዋረዳቸው፣ ኃያላኑንም ከዙፋናቸው ገለባበጣቸው። ትሑታንን ከፍ ከፍ አደረገ፣ የተራቡትን በበረከቱ አጠገባቸው። ባለጸጎች ማደጃቸውን ሰደዳቸው። ምሕረቱ ትዝ ያለውን አባቶቻችን ለአብርሃምና ለዘሩ የገባውን ቃል ኪዳን አስቧልና፣ ብላቴናው እስራኤል እንደተቀበለው ለአብርሃም ለይስሐቅ ለያዕቆብ ለነቢያት ለሐዋርያት ለጻድቃን ለሰማዕታት የተለመነ አምላክ ይለመነን። ለአባ ሕርያቆስ ለቅዱስ ኤፍሬም ለአባ ሕዝቅኤልም ለአባ ዘጊዮርጊስ የተለመነ እመቤታችን ትለመነን። ሰላም ያዋለ ሰላም ያሳድረን፣ ሰላም ያከረመ ሰላም ያባጀን። መጪውን ዘመን 2013ን የሰላም የጤና የበረከት የፍቅር ያርግልን። ይህን በሽታ ይህን መቅሰፍት ከምድረ-ገጽ ያጥፋልን። ይህን በሽታ ኃይሉን ያድክምልን። የታመሙትን ሁሉ ምሕረት ይላክላቸው። የሞቱትን ነፍሳቸውን ይማርልን። በስደት ያሉትን ባህር ማዶ ያሉትን ከአሕዛብ ጋር ያሉትን ወገኖቻችን በሐዘን የተሰደዱትን በደስታ ይመልስልን። ክረምቱን የሰላም የጤና የእሸት ሕይወት የትምህርት ክረምት ያርግልን። በመዝነቡ ሳያስጨንቀን በመቅረቱም ሳያሳዝነን እግዚአብሔር አምላክ ይህን ክረምት የሰላም ክረምት ያርግልን። ማቱን ያረቅልን፣ ምሕረቱን ያውረድልን። በዓይነ ምሕረቱ በቸርነቱ ይመልከተን። አምላኬ 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 ስንለው ልቦናውን አያጽናብን። ከልጅነት ሰው እውቀት የሠራነውን የበደል ደብዳቤያችን ይቅደድልን። ከኃጢአታችን ሁሉ ይቅር ይበለን። ስለ እናቱ ስለ ድንግል ማርያም ብሎ ስለ ሰራዊተ መላእክት ስለ ጻድቃን ስለ ሰማዕታት ስለ ደናግል ስለ መነኮሳት ብሎ አቤቱ ሕዝቡን ያድን፣ ርስቱንም ይባርክ፣ ገዳማችን ይጠብቅልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ
መስጋናትና ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ። እግዚአብሔር ከአንድ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝለት ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ለሐዋርያቱ ሥልጣንን የሰጠ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ወንዶችም ሴቶችም ከዚህ የተሰበሰባችሁ ኃጢአት ማሰሪያ የተፈታችሁ ነፃ የወጣችሁ ሁኑ። እኔንም እናንተን ወደ መንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እነሆ መሐረነ ክርስቶስ መላ ስለወልድ ከመዊን ትግዝነ ማርያም መሐረነ ክርስቶስ መላ ስለወልድ ጊዜ ጊዜ ኢየሱስ ክርስቶስ ሰይ ኃጢአቴ ወኃጢአተ ኩሉ ዙከ ስናውቅ በድፍረት ሳናውቅ በስህተት በነቢይም በገብርኤል የሠራነውን የሠራ ኃጢአት እግዚአብሔር ይፍታ። ከልጅነት እስከ እውቀት ከሠራን የኃጢአት ማሰሪያ የተፈታን ነፃ የወጣን ያድርገን።